ስለዚህ ሆነ ማለት ተፈጸመ ማለት ከሆነ ቃልም ስለሆነ ማለት ቃል ወደ ታንጀብል ነገር መጣ ነግሮ የነበረው ነገር ተፈጸመ ለማለት ነው። አዎ እንደዛ ነው እንትን የሚለው የትም በምንድን ነው ማርያም ማጸንፍ ነው። ይሄ ዮሐንስ ወንጌል ከምዕራፍ 1 ጀምሮ የሚናገረውን ቃል አይደለም። አንድ ሶስት ላይ ያለውን አይደለም አንድ ሶስት ላይ ያለውን አይደለም። አዎ አንድ ሶስት ላይ ያለውን አይደለም። አንድ ሶስት ላይ ያለው እስከ 3 ያለውን አይደለም። ኦኬ ስለዚህ በመሃል ያለውም ይሄ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለሙም በእርሱ ሆነ የሚለው ዓለም በእርሱ ሆነ ይላል። ዕውቀት ትእዛዝ ነው። እውነተኛው ብርሃን ማለት ኢየሱስን አይደለም ማለት ነው። አዎ ልዩነት አለው። ዮሐንስ ወንጌል 1:4 ላይ ደግሞ አላየኸውም። ያላየኸው አንድ ነገር አለ። ምንድነው ያላየኸው? ሕይወት በእርሱ ዘንድ ነበረች ይላል። በማ በቃል ኦኬ በፈጣሪ ንግግር ማለት ነው። አዎ ሕይወት በእርሱ ዘንድ ነበር ሲል ሕይወትና ቃል ልዩነት የላቸውም አላቸውም። እዚህ ጋር ሕይወትና ቃል ልዩነት አላቸው። ሕይወት በእርሱ ዘንድ ነበረች፣ ሕይወት በእርሱ ነበረች አለ። በማን ነበረች? በእግዚአብሔር ንግግር ውስጥ ሕይወት በነበረች ነው አይደለ? ኮንቴክስቱ ስታጠናው ወይ የሰውየው ችግር እየነገርኩህ ልወርድልህ እኮ ነው። አራት አሁን ይኸውልህ አንድን አይተናል፣ ቅድም ሁለትን አይተናል፣ ሶስትን አይተናል። አሁን አራተኛ ላይ ነን ያለነው። አሁን አራተኛ እያወራን ነው ያለነው። ስለዚህ ማታዳምጥ ከሆነ 5 6 7 እያልኩኝ ልቀጥልልህ ነው እኮ የነበረው ነገር። አራት ላይ የተማመንን ስንመጣ ነው ሕይወት በእርሱ ነበረ አለ። በእርሱ ነበረች ሕይወት በእርሱ ዘንድ ነበረች አለ። ሕይወትም የሰው ብርሃን ነበረች አይልም? የሰው ብርሃን ነበረች ይላል። በፊት አንቀጽ የተጠቀሰችው የሰው ብርሃን ነበረች የተባለችው ማን ናት? በቃል ነበረች። በቃል የነበረችው ነው እኮ ቃልና ይኸውልህ አንተ ተረጋግተህ ካላዳመጥክ ዕውቀት አታገኝም ራሱ። አሁን ያንተ ትልቁ ችግሩ ክፍተት ምንድነው? ምን አይነት መረጋጋት እንዳለብኝ አላውቅም። ምናልባት እኔና አንተ ችግር የለብንም። ዮሐንስ ጸሐፊው ችግር ሊኖርበት ይችላል እሱ ራሱ። እኔና አንተ ግን እዚህ ጋር ስናወራ ምንም ችግር የለብንም። እያዳመጥኩ ነው፣ እየተከተልኩ ነው። አንተ በምትለው ነው እስካሁን እየሄድኩ ያለው። አይደለም እኮ እኔ ለማስረዳት እየሞከርኩ ነው። እኔ ምንም ፕሮብሌም አልፈጠረብኝም። በነገራችን ላይ ዮሐንስ ወንጌል ላይ ጸሐፊው እኔ ተፈጠረብኝ አላልኩም። ይኸውልህ ወይድ ተፈጠረብኝ ግን አላልኩም። ሙሳስ ምንድነው መሰለህ? አይደለም እኮ ጸሐፊው እንትን ነው ምናምን ስትለው የመጽሐፉ ኮንቴክስት ሊናገር የፈለገው ነገር የተወሳሰበ ነው። በቃ እሱ ጋር ነው ችግሩ እንጂ እኔ እናንተ ጋር ችግር የለም ነው ያልኩት። እኔ እናንተ ጋር ችግር የለውም፣ ግን ያለውን ነገር ላይ አልተረዳኸውም በደንብ። መጽሐፉ ጋር ነው ችግር ያለው። እሺ በቃ እንትን እንበል፣ ነገ እንቀጥል። ካልሆነ በቃ ነገ እንቀጥልና ይቻላል። ግን በጣም አመሰግናለሁ ወይ እኔ አሁን ችግር እንደሌለ አይቻለሁ። ቆይ አንተ ጋም ችግር እንደሌለ አይቻለሁ፣ እኔም ጋር ችግር እንደሌለ አይቻለሁ። የመጽሐፉ በራሱ ሰውየው ኮንቴክስቱን የተወሳሰበ አድርጎ ነው ያስቀመጠው በሚል እንውሰደውና ነገ እንቀጥላለን። እሱ እንትን አለ የምትረዳበት ነገር አለ። እኔ ጋር ምንም ፕሮብሌም አሁን እስካሁን ድረስ ስናወራ ምንም ያዛባ ፕሮብሌም አለ አላልኩም ኡስታዝ። አይደለም እኮ ስልህ ለእኔ አሁን ለመረዳት ያስቸገረኝ ነገር የለም። ዮሐንስ ወንጌል አንዳንድን በደንብ ጊዜ ሰጥቼ አጥንቼዋለሁ። ሳጠናው ማለት ነው ስላጠናሁት ነው። ግን የተነሳንበት የቤቱ አርዕስት ታስታውስ እንደሆነ እኔ ዊዝ ሪስፔክት ነው የምነግርህ። ከፈለኩ እኔ እያንዳንዷን ፖይንት እያስቆምኩ ማውራት እችላለሁ። ዛሬ በቃ አውት ኦፍ ሪስፔክት እንዳይሆን ደስ ይበለው እስቲ ክሪስሊ ዛሬ ደስ ይበለው ምናምን ብዬ የፈለከው ነገር ስታወራ፣ ግን ዮሐንስ ወንጌል 1:3 ላይ አሁንም የክርስቶስን ፈጣሪነት አላሳየህም። አሁን መጣ ኤፌሶን 2:10 ላይ ገባን፣ የለም ወፍ የለም። ዮሐንስ ወንጌል 1:3 ላይ ይሄ መጣን፣ ወፍ የለም። አሁንም ጭራሹኑ አሁን ሌላ ነገር ነው ተወሳሰበብህ። ዕብራውያን 1 ደግሞ 2 ብትገባ ደግሞ ሌላ ነገር ነው የምታገኘው። እኔ ጋር ስትመጣ ዕብራውያን 1 ስለስትመጣ ሌላ ነገር ነው። ምን እናርግ መሰለህ ወይድ፣ አሁን አንተ እየቀጠልክ ስለሆነ ምን እናርግ መሰለህ፣ እኔ ጋር ችግር አለ፣ አንተ ጋርና ዮሐንስ ወንጌል ጋር ችግር የለም ብለን እንውሰደውና ነገ እንቀጥል። አንተ ጋር አይደለም ችግሩ ያለው ራሱ
አልተረዳኸውም ነው ያልኩት። ማን ጋር ነው አልተረዳኸውም ነው አልገባም እኮ የኔ ችግር እኮ አለምሱ እኮ አንድ ችግር ነው። አንድ ሰው ሳይረዳ እስከቀረ የሰውዬው የመረዳት ልኩ የጭንቅላቱ ልክ ላይሆን ይችላል። ራሱ ኤሊዛፍ ላይ ካልወጣች ተብላ ችግር አለብሽ ትባላለች እንዴ? ኧረ ምን ተብሎ ነው የሚወሰደው ግን? ትባላለች ወይ? መልስልኝ። ኤሊዛፍ ላይ ካልወጣች ተብላ ትባላለች ወይ? ትባላለች ማን ማለት ምን ብለን የተጠቀምከው ምሳሌው ነው? ኤሊዛፍ ማለት ካልወጣች ተብላ ትገደዳለች ወይ ነው የጠየቁኝ። አትገደድም። ስለዚህ ምንድነው ችግሩ? ኤሊ ያልቻለችው ነገር አለ ብለን እንውሰድና ክርስሊም እንደ ኤሊ ቆጠርና እኔ ዮሐንስ ወንጌልን ቆይ ችግር የለውም አይዞህ አይደለም ያልኩት። ቆይ አንድ ነገር ካልተረዳኸው ችግር አለብህ አይባልም ነው ለማለት የፈለኩት። እኔ አንድ ነገር ስላልተረዳ ለምን ይኸውልህ ፈጣሪ ለአንተ አይምሮ ሲሰጥ ለእኔም ሰጥቶኛል። አንተ የተረዳኸው እኔ ምን እንድረዳ ነው ፈጣሪ ግን ችግር አይደለም። አዎ ቆይ ልነግርህ ችግር የለውም አይዞህ ኡስታዝ ችግር ነገም ስለምንገናኝ ችግር የለውም። እኔ ምንድነው አሁን እኔ ያልተረዳሁት ነገር አለ ብዬ የኔ ችግር ነው ብዬ ልውሰደው። ለምን ነገ ቢያንስ ተዘጋጅቼ እንድጠብቅ ያለ መረዳቴ ምንድነው እዚህ ጋር ብዬም ልክ አንተ አእምሮ እንዳለ እኔም ፈጣሪ አእምሮ ሰጥቶኛል። በሰጠኝ አእምሮ እንዳነበው ዮሐንስ ወንጌል ምዕራፍ 1 የሰው አእምሮ ስልጥ ነው እንደምትመለከተው ያድጋል ማንኛውም ነገር ማለት። እኔ በዚህ ላይ ጥናት አጥንቼበት ሊሆን ይችላል። አንተ ደግሞ በዚህ ዜራ ላይ ደግሞ ብዙ ላላጠለ እና ችግር እንደ ችግር አትየው ነው። እኔ ደግሞ ምንድነው አንተ ችግር አትየው ኤግዛምፕል የሰጠው አንተ እንደ ኤሊ እኔን ደግሞ ልክ እንደ ፈረስ አድርጌ ሳይሆን ኤግዛምፕል የሰጠው ጥናት ይፈልጋል። ማንም ሰው በአቅሙ ነው። አቅሙ ደግሞ የማጥናት አለ ያላጠና ሰው አለ። ስለዚህ ልዩነታችን ምንድነው? እኔ በዚህ ዙሪያ ላይ አጥንቼ ሊሆን ይችላል፣ አንተ ደግሞ አላጠናም ሊሆን ይችላል። እንደ ችግር ሳይሆን ኤፈርት ኤንድ ኮሚትመንት አደርግበታለሁ ብለህ ዕብራውያን 2ን ዕብራውያን 1:10ን ቆላስይስ 1:15ን ሶስቱን ተዘጋጅና ነገ ጠብቀኝ፣ ነገ ወይ ከነገ ወዲያ ጠብቀኝ። ድገምልኝ። ምን ምንድን ነው ያልኩህ? ዕብራውያን ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 እና አይደለም ዮሐንስ አይደለም ያልኩህ። ዕብራውያን 1:2ን ቆላስይስ 1:15 እና ዕብራውያን 1:10ን እና አንደኛ ቆሮንቶስ 8:6ን ለኢየሱስ ክርስቶስ ፈጣሪነት አብዛኛው ክርስቲያኖች የሚጠቀሙበት እነዚህ አራት ጥቅሶች ናቸው ያሉት። አንደኛውን አይተነዋል ኤፌሶን 2:10 ቀላል ነበር። አንድ ነገር የምነግርህ እዚህ ላይ እኔ ከክርስቲያን አንድ ነገር መውሰድ አልፈልግም። መጽሐፉ በሚለው ከተማመናለሁ፣ ካልተማመንኩኝ መጽሐፉን ነው የምጠለው። አንተ ምን ታደርጋለህ መሰለህ? በቃ ደስ ያለን መጽሐፉ ትክክል ካልሆነ መጽሐፉ ትክክል ካልሆነ መጽሐፉ ነው መውደቅ ያለበት። ኡስታዝ ደግሞ ትክክል ካልሆነ ኡስታዝ ነው መውደቅ ያለበት። ክርስሊም ደግሞ ትክክል ካልሆነ ክርስሊም ነው መውደቅ ያለበት እንጂ እኔ ከክርስቲያን አንጻር መጽሐፍ ቅዱስ የማይጠልፈለም ቅዱስ የክርስቲያን ነው ብዬ አላምንም። ቁርአን የሙስሊም ነው ብዬ ስለማላምን ነው። እኔ ክርስሊሞች ሁለቱንም የመጠቀም መብት አለን ብለን ስለምናምን ክርስሊም ተነሳብህ። አየህ ቅድም ተማምነን አልነበር ይሄንን ጉዳይ እንዳታነሳ እኔ ጋር ክርስሊም ኦኬ ሶሪ በቃ ችግር የለውም። እሺ ችግር የለውም። እኔ የእምነቴን ለወይድ ልንገረው ብዬ ነው። እሺ ከክርስቲያን አንጻር ነው መጠቀም ስለመጽሐፍ ቅዱስን። እሺ ችግር የለውም። በቃ እኔ እንትን እላለሁ ይቅርታ የምችለው ነገር ችግር የለውም። ስሜትህን ተናገር። እኛ ምን መሰለህ ያልተረዳኸው ነገር ያው በጭቅጭቅ በንትርክ ምናምን የሚሆን ነገር የለም። እውነት እንደ ፀሐይ የታየ ነው ማለት ፀሐይ ወጥቷል ስትባል ወጥተህ መሞቅ አለመሞቅ የሰውየው ፋንታ ነው ማለት ወጥቷል አልወጣም ክርክርና ጭቅጭቅ አያስፈልገውም። እውነት ከሆነ ልክ እንደዛ ሆኖ ኖሌጅም እንደዛ እውቀትም እንደዛ ነው። በዛ ነገር ላይ ጥናት ያደረገ ያጠና ሰው ይሄ በዚህ ነው የማምነው። እሺ በዚህ ነው የማምነው። ሀሳብ ይስጥበት ማለት ነው። ይቅርታ እንግዲህ ኡስታዝ ሰላም አለይኩም። እንትን እንደው ጥሩ ሂደ ነበረ ከአራት ጀምሮ ራሱ ቢብራራልን ለኛም ጥሩ እየተማር ነው። አራት ላይ ያለው መመሰለ ኡስማንዬ አራት ላይ ያለው ህይወት በእርሱ ዘንድ በእርሱ ነበረች ይላል። በቃል ነበረች። ቃልና ህይወት ይለያያል። ህይወት የሰው ብርሃን ነበረች ይልና ከዛ ስለ ብርሃን ማውራት ይጀምራል። ምንድነው የሚያወራ? ስሙ ዮሐንስ የሚባል አንድ ሰው ነበረ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እሱ ራሱ ብርሃን አልነበረም። ከዛ እውነተኛ ብርሃን ወደ ዓለም ይመጣ ነበር አለ። አሁን ምንድነው የሚመጣው የነበረው ሲባል
ብርሃን የሚለው ስለ ክርስቶስ ነው የሚያወራው። በዓለምም ነበረ አለ፣ ዓለምም በእርሱ ሆነ ይላል። በእርሱ የሚለው ነገር በሚለው ኤን ነው ግሪከኛ የሚጠቀመው። ያ ማለት ምንድነው? ምክንያት። ለምሳሌ ሁላችሁም በእኔ ትሰናከላላችሁ አላቸው። በእኔ ትሰናከላላችሁ ማለት የተሰናከሉት በእርሱ ነው ማለት ሳይሆን በእርሱ ምክንያት ነው ያ ነገር መሰናክሉ የሚመጣው ማለት ነው። ልክ እንደዛው ዓለም አላወቀውም አለ፣ አላወቀውም አለ። ዓለም የሚለው ቃል ስለምንድን ነው የሚያወራው? ስለ ዩኒቨርስ ነው የሚያወራው። ያላወቀው ዩኒቨርሱ አላወቀውም እያለ ነው አይደለም። ታዲያ ምንድን ነው ካልክ ገላትያ 6:16 ላይ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ትምክህት ከኔ ይራቃል። ዓለም የሚለው ምን ነው ስንመለከተው ገላትያ 4:6 ላይ ከዓለማዊ ከመጀመሪያ ትምህርት ተገዝተን ባሪያዎች ነበርን አለ። ዓለም የሚለው የሙሴን ስርዓት የተሰቀለበት ሲል ጳውሎስ ለዩኒቨርሱ ተሰቀለ ማለት ነው አይደለም። ስለ ሕግ ነው የሚያወራው። ዓለም የሚለው ከዛ ጋር ምንድነው? የአይሁዳኖችን ስርዓት ነው የሚያመለክተው። የአይሁዳኖች ስርዓት የሆነው በመሲሁ ላይ ቤዝድ ያደረገ ነው። ለምን? ገላትያ 3:16ን በደንብ አጥኑ። ለአብርሃምና ለዘሩ የተስፋ ቃል ተነገረ፣ ስለ ብዙዎች እንደሚናገር ለዘር አላለም። ስለ አንድ እንደሚነገር ለዘር እሱም ክርስቶስ ነው ካለ በኋላ ምን አለ? እንግዲያውስ ሕግ ምንድነው አለ። ተስፋ የተደረገበት ዘር እስኪመጣ ድረስ ነው የሚለው። በመካከለኛ እጅ በሙሴ ተጨምሮ ተሰጠ አለ። ስለዚህ ሕጉ ያ ሲስተሙ የተጀመረው በክርስቶስ ኢየሱስ አማካኝነት ነው የነገር የሆነው። ስለዚህ ምን ሆነ? ዓለም በእርሱ ሆነ አለ። በዓለም ይመጣ ነበር አለ። ኤፌሶን 2 ላይ ስትመለከቱ አሕዛቦችን ሲነግራችሁ ምን አለ? እናንተ ያለ ክርስቶስ ነበራችሁ አለ። ክርስቶስ ግን በማን ነበረ አለ? በእስራኤላውያኖች ዘንድ ነበረ ክርስቶስ መሲሁ። ለምን? ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዛ ከመንፈሳዊ ዓለት ጠጥተዋልና አለ። ያም ዓለቱ ማን ነበረ? ኡስማን ክርስቶስ ነበር አለ። ግን ሊተራሊ ሙሴ ደብድቦ ያደረገው ድንጋዩ ያ የምታየው ዓለት ሊተራሊ ክርስቶስ ነበረ አይደለም? አልነበረም። ስለዚህ ምንድነው? እያንዳንዱ ነገሮች ክርስቶስን የሚያሳዩ ናቸው። ታይፖሎጂ ነበሩ። ስለዚህ እውነተኛ ብርሃን ወደ ዓለም ይመጣ ነበር የሚለው ያንን ነው እያመለከተ ያለው። ዓለም በእርሱ ሆነ የሚለው ነገር ደግሞ ምንድነው? ዓለም የአይሁዳኖቹ ስርዓት የተጀመረው ተስፋ የተሰጠበት መሲህ እንዲመጣ ተብሎ ያገር ነው። ከዛ በኋላ ምን አለ ይላል። ከዛ ቀጥሎ የሚያወራው ስለምንድን ነው የሚያወራው? ከዛ ዓለም ግን አላወቀውም አለ። ማን ነው ያላወቀው? ያላወቀው ዩኒቨርሱን ያላወቀው አይደለም። የማያውቁት የነበረው አይሁዳኖች ናቸው። ዓለም አላወቀም፣ እኔ ግን አወቅኩ ይላል ኢየሱስ ሲናገር፣ ስለ አብ ሲናገር። ዓለም ቢጠላችሁ አትደነቁ፣ ከእናንተ በፊት እኔን ጠልቶኛልና አለ። ማን ነው የጠላው? ዩኒቨርሱን የጠላው ወይስ አይሁዳኖች ናቸው የጠሉት? እዛ ጋር እነማን ናቸው ሲጠሉት የነበረው? ዓለም ሁሉ ተከተለው ሲሉ አይሁዳኖች ምን ማለታቸው ነው? እስራኤላውያኖች ተከተሉት ማለት ነው ራሱ። ስለዚህ ዓለም የሚለው ቃል እዛ ጋር የተጠቀመበት ቃል ስለ ዩኒቨርስ አይደለም እያወራ ያለ። ከዛ በኋላ የእርሱ ወደሆኑት ወደ ገዛ ወገኖቹ መጣ አለማ መሳያ። የገዛ ወገኖች ግን አልተቀበሉትም። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። እነሱ ከስጋና ከደም ከወንድ ፈቃድ አልተወለዱምና ተለይተዋል። ከዛ ቁጥር 14 ላይ ቃልም ስጋ ሆነ አለ፣ ጸጋና እውነትን ተሞልቶ በእኛ አደረ አለ። አንድያ ልጁ ከእግዚአብሔር ዘንድ ያለውን ክብር አየን አለ። ከዛ በኋላ እግዚአብሔርን ያየው አንድስ እንኳን የለም፣ በእሱ ቅፍ ለው አንድያ ልጁ ታረከው አለ። በእሱ ቅፍ የነበረው አይደለም የሚለው who is the bosom of the father ነው የሚለው። በእሱ ቅፍ ያለው አሁን እቅፍ የሚባለው በአብ ቀኝ ነው የሚያመለክተው። በአብ ቀኝ ያለው ይሄ አሁን ምድር ላይ ያለ እግዚአብሔርን ያየው አንድስ እንኳን የለም፣ አብን ያየ የለም ብሎ ተረከልን። የቱ ጋር? ዮሐንስ ወንጌል 6:46 እና 47 ላይ አብን ያየ ማንም የለም ብሎ ተረከልን። ዮሐንስ ወንጌል ምዕራፍ 1 ሙሉን አውዱ የሚያወራው። ከዛ ቁጥር ቅድም ክሪስሊም የተጠቀሰው ነገር አለ። አንድ ሰው አለ ከኔ በኋላ የሚመጣ አለ፣ ግን ከኔ በፊት ነበረ አለ። ምን ማለቱ ነው? ለመናገር የፈለገው ሲባል ሰው ነው የሚያወራው። ሰው እንዴት ከመጥምቁ ዮሐንስ እኮ ኢየሱስን በ6 ወር ይበልጠዋል። ከኔ በፊት ነበረ ለምን አለ ብለን ስንል ዘፍጥረት ላይ መሄድ ነው ያለበት። ምናሴና ኤፍሬም የሚባሉ 2 ልጆች አሉ፣ የዮሴፍ ልጆች። ክሪስል ማዳምጠኝ በደንብ። ምናሴ ባለው ይላል። ሁለተኛው ልጅ ደግሞ ማን ነው? ኤፍሬም ነው። ግን ኤፍሬም ከምናሴ በፊት ነበረ ብሎ ነው ያስቀመጠው። ግሪክ ሰብስቲቱሽን ላይ ምን አደረገው አለ? ኤፍሬምን ከምናሴ በፊት አደረገው ይላል። ምን ማለት ነው? ክሪስሊም እስቲ ንገረኝ። ኤፍሬምን ከምናሴ በፊት አደረገው እንትና ነዋ፣ ያዕቆብ ሲባርካቸው ነዋ።
አዎ ግን አደረገው ሲል እዛ ጋር ምንድነው ኤን ለሚለው ኤፍሬምን አስቀደሙ። አዎ ስለዚህ ኤፍሬም ከምናሴ በፊት ነበረ ማለት ምን ማለት ትርጉም እስቲ ንገረኝ። እሱ በፊት ነበረ የሚለውን ማለት እሱ ልክ እሱ አባቱ ሲባርካቸው የራሱን ኮንቴክስት ወስዶ በዛ ሐሳብ ሆኖ ነው ነበረ ሲባል ኤፍሬም ከምናሴ በፊት ነበረ ሲባል ምንድነው ትርጉሙ ነው ያልኩ ንገረኝ ባጭሩ። ስለ ክብር ነው የሚያወራው ስለ ፕሬግዚስታንስ ከፊት ለፊቱ ነበረ ለማለት ነው። አይ ስለ ፕሬግዚስታንስ ነው ስለ ክብር ነው። ኤፍሬም በኩሬ ነው ይላል እዛው ላይ። መጀመሪያ የተወለደው ማን ነው? በኩሩ ማን ነው? ኤፍሬም ነው? ምናሴ ነው የተወለደው። ለምን ኤፍሬምን በኩሩ ምናሴ ነው የተወለደው? በኩሬ ለምን አለው እሱ? የምርጫ ጉዳይ ስለሆነ ክብር ነው። አዎ ስለዚህ ዮሐንስ ወንጌል 1 ላይ ያለው 32 ላይ ያለው ከኔ በፊት ነበረ ከኔ በኋላ ይመጣል ከኔ ይልቅ ምን ይገባል አለ። ሊልቅና ሊከብር ይገባል። በቃ ስለ ክብር ነው የሚያወራው። ተመልከት ብዙ ዮሐንስ ወንጌል 1 እስከ 16 ጀምሮ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ 42 ድረስ ሄርሜኔቲካል በሆነ አፕሮች ላስረዳ እችላለሁ። እኔ ፈቃደኛ ነኝ። 5:24 ምን የሚለውን አብ ሊከበር እንደሚገባው ወልድም ይከበራል የሚል አዎ እሱንም ሰጣለሁ ከፈልስተ ለላብራራልህ። አይ ኧረ ማብራራቱ ሳይሆን አንተ በዚህ ላይ እንድታወራ ነው። የአብ አይነት ክብር ኢየሱስ መከበር እንዳለ አይ እንደዛ አይደለም እኮ ከክሪስሊምዬ ምንድነው የሚለው መሰለህ ዲኛው በደንብ አይ እና በቃል ያውቀዋለሁ ልንገርህ። ሰዎች አብን እንደሚያከብሩት የማያከብር የላከውን አያከብርም ነው የሚለው። ሰዎች አብን እንደሚያከብሩት ወልድን ያከብሩት ማለት ምን ማለት ነው? እንዳልከው ነው የሚለው። አዎ እንግሊዘኛው አንተ እንዳልከው ነው የሚለው። አዎ ኪንግ ቨርሽን ነው። እኔ ከግሪኩ እንግሊዘኛውን ተውና አማርኛው ላይ እንትን እንበል። ቁጥር 24 ላይ ሂድሽ አንተ አንብበው። እሺ አሁን ሰዎች ሁሉ አብን እንደሚያከብሩት ቁጥር 23 እንደሚያከብሩት ወልድን ያከብሩት ዘንድ ይላል። አብን እንደሚያከብሩት ወልድን ያከብሩት ዘንድ ምን ሰጠው ይላል። ከዛው ሁሉ ለልድ ሰጠው ይላል። አንድ ተመሳሳይ ግራመር ልስጥህና ከዛ የምትረዳበትን ትነግረኛለህ አንተ። ኤፌሶን 5:23 ላይ ሚስቶች ሆይ ለባሎቻችሁ ለጌታ እንደምትገዙት ለባሎቻችሁ ተገዙ ይላል። ምን ማለት ነው ንገረኝ። አክብሩ ማለት ነው አይደለም የሚለው ለጌታ እንደምትገዙ ለማተገዙ ለባሎቻችሁ ተገዙ። ስለዚህ ጌታን በሚገዙበት ሂሳብ ነው ሚስቶች ባሎቻቸውን የሚገዙት። አዋ ለጌታ የሚሰግዱ ከሆነ ሴቶች ለጌታን የሚያመልኩ ከሆነ ባልን የሚያመልኩታል ማለት ነው ትርጉሙ። አዋ ማለት ሚስቶች ጌታን ካመለኩት ባላቸውን የሚያመልካሉ ማለት ነው ወይ እኮ ነው ያልኩ። አዋ በቃ ራሳቸው እኮ ነው እሱ ነው ራሳቸው የሚስት ራስ ባል ስለሆነ የሚያከብሩት እነሱ ለእግዚአብሔር ያመልካሉ። እግዚአብሔር የሚሰጡትን ክብር ለባላቸው ይሰጣሉ ማለት ገባኝ። ግን ለባላቸው እንደሚገዙት ለእግዚአብሔር እንደሚገዙት ለባላቸው ይገዛሉ። ስለዚህ ለጌታቸውን በአምልኮ ከተገዙት ባላቸውንም በአምልኮ ይገዙታል ማለት ነው ትርጉሙ። አሁን ይኸውልህ እዚህ ጋር ምንድነው መገዛት የሚለው ስርዓት እዚህ ጋር የሚለው የባልና የሚስትን ባል እንደ እግዚአብሔር ተወስዷል። ለዛ ነው የሴት ራስ ስለሆነ ነው። ህሊናን እንትን አትበል። አሁን ምን አልከኝ? ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ሲል ለጌታ እንደምትገዙ እንደሚለው ተውሳከ ግስ የመጣው እዛ ጋር ያለውን መገዛቱን ልክ ለጌታ እንደምትገዛ ማለት ለጌታ አምልኮ የምታቀርብ ከሆነች ሴት ለባሏም አምልኮ ቀርብ ማለቷ ነው ወይ ብዬ ጥያቄ ቀረብኩልህ። እንደዛ ነው ወይ? እኔ አሁን ይኸውልህ ያ መጽሐፉ ያለበትን ሐሳብ አሁን እኔ እንደዚህ ግልጽ አልሆነ ተለው። ስለዚህ ይሄ ከዚህኛው ጋር ኮምፔር ልታደርገው ፈልገህ ነው አይደለ? አዎ እንደዛ ነው ማለት ሰዎች አብን እንደሚያከብሩት ወልድን ያከብሩት ሲባል እንደምትሏተው ሳገግስ የመጣችው
ለወልድ ሪስፔክት ያልሰጠ ሰው አብን ሪስፔክት አይሰጥም። አብን ሪስፔክት መስጠት የሚችለው ወልድን የማያከብር የላከውን አያከብርም እያለ ነው እዛ ጋር የሚያናገረው። ወልድን አንድ ሰው ካላከበረ አብን አያከብርም ማለት የወልድ መልእክተኛነት ወልድ ይዞት የመጣውን ነገር ካላከበረ አንድ ሰው አብን ማክበር አይችልም ለማለት ተፈልጎ ነው። አንድ ሴት ልጅም ባሏን ሪስፔክት ካልሰጠች ባሏን ካልተገዛች አምልኮን ብትገዛ እንኳን በአምልኮ ብትገዛ እንኳን ዋጋ የላትም ለማለት ተፈልጎ ነው እንጂ ስለዚህ ቶማስ ተሳስቷል ማለት ነው። አምላኬ ጌታዬ ብሎ ሲሰግድለት በስተት ነው እንደዛ ያለው ወይስ እግዚአብሔር በሚሰጠው ክብር ነው? አይ አንተ አንድ ነጥብ ላይ ይኸውልህ ስኮፕን እንትን ነው አሰፋ አድርገው። አንድ ነጥብ አንተ እኮ አብራራኸው። አንተ ስላብራራኸው እኔ ተወት አድርጌው ቶማስ ምን አለ መሰለህ ሲጀመር ይኸውልህ ዮሐንስ ወንጌል 28 ሄርሜኔቲክስ እና ሆሞሌቲክስ የሚባሉ ነገሮች አሉ። ሄርሜኔቲክስ የስነ አፈታት ጥናት ነው። ሆሞሌቲክስ ማለት ስብከት ማለት ነው። ኤሶጂሲስ የሚባላል ቃሉ ላይ ሌላ ነገር ጨምሮ ማውራት። ቶማስ ጌታዬና አምላኬ ብሎ ሰገደለት አይልም ጥቅሱ። እሺ ሰገደለት እያላችሁ ነው የምታወሩ። ብዙ ክርስቲያኖች ጋር አይቻለሁ። ሰገደለት አይልም መለሰለት ነው የሚለው። ኦኬ ስለዚህ መለሰለት ሲል ዮሐንስ ወንጌል 28 ላይ ጌታ ያለው ማን ነው አምላኬ ያለው ማን ነው የሚለውን ረጋ ብለን እንለቀናለን። አሁን ምክንያቱም መስለኝ ግን ዮሐንስ ወንጌል 5:23 ላይ አንተ የገመጣበት ጥቅስ ላይ ሰዎች አብን እንደሚያከብሩት ወልድን ያከብሩት፣ ወልድን የማያከብር የላከውን አያከብርም ነው። ወልድ ለወልድ ርዕለው የለም ነው። አብን እንደሚያከብሩት ወልድን ያከብሩት ነው። ልክ እንደምትለዋ ነገር ይዘ አንደኛ ማን ነው ኤፌሶን ምዕራፍ 5 ቁጥር 23 ላይ ሄደ ምንድነው የምታረገው? ሴት ሚስቶች ሆይ ተግባባን እኮ ይኸውልህ ወይድ ተግባብተናል እኮ ልክ አሁን አንድ ይቅርታበት የተሰገደለት ስግደት የተቀበለበት አምላክና ጌታ የሆነበትን ቦታ እያወጣን ስንሄድ አሁን አንተ ያመጣው ስማኛ ሴቶች ለባሉ ተገዙ የተባሉበት በዛ ሴንስ እንዳልሆነ እንፈልገዋለን። እሱ ችግር የለውም እንፈልገዋለን። እየተከተልኩ ነው በሐሳብህ እየተከተልኩ ነው። እኔ ረጋ ብለህ ሁልጊዜ ኢንሻአላህ ማታ ማታ እንመጣለን። ኡስማን የሚከፍታል ካልተመቸኝ አልተመቸኝም ብዬ ለኡስማን እነግረዋለሁ። ከተመቸኝ ስመጣ እያንዳንዷ ነገር አሁን የምትፈልጋትን ነገር ሳትዘል አሁን ለምሳሌ ዮሐንስ 5:23 ጨረስን አይደለ? ልክ እንደዛው ዮሐንስ ወንጌል ምዕራፍ 20 ቁጥር 28ን ሮሜ 9:5 እንዳለ የምትፈልጋቸውን እየከሸከሽን በደንብ ጥርስና ምላሱን እያደማና እየነቀስን ማየት እንችላለን።